ሰላም ጤና ይስጥልን። እንዴት አላችሁ? እንዴት ቆያችሁ? ከዚች ከተማን ጀምር ባምባሲ ቤኒሻንጉል ጉሙዝ ይላል መረጃው። የጉርሻ ፔጅ ነው። እነዚህ ግለሰቦች ከተማዋን ባምባሲ ነው የምትባል ሊያበሰብሷት፣ ሊያርከረፏት። እንግዲህ ይህ የሚያሳየው እነዚህ የሰይጣን ፈረሶች እንግዲህ ያልገቡበት ቦታ የለም ማለት ነው። ያው ስር እየሰደደ እንዳለ ይታወቃል። ስለዚህ እንዲህ አይነት ነገሮች መንግስት አሁን እርምጃ እየወሰደ ነው። አጠናክሮ ሊቀጥልበት ሊገፋ ይገባል። እነዚህ ሀገርንም ትውልድንም ለመከራ ነው የሚዳረጉት። በጣም ነው የሚገርመው የሞራል ዝቅጠት። ይህ ሾፌርም እንደዛ አይነት ምች የመጣው የሞራል ዝቅጠት ውስጥ የወደቀ የአካል ጉዳተኛ ነው የሚመስለው ይሄ አንስቶ የወረወረው ሹፌር። እንግዲህ ያው ከሞራል በታች ሲሆኑ የሰው ልጅ እንደዚህ ነው የሚያደርገው። በጣም ያሳዝናል። የሰው ልጅ እንደዚህ እንደ ቆሻሻ መወርወር ከሰው ልጅ አይጠበቅም። ከሰው ልጅ በታች የሞራል ልዕልና ስታጣ እንደዚህ ትሆናለህ፣ እንዲህም ታደርጋለህ ማለት ነው። ያሳዝናል በጣም። ዛሬ ሐምሌ 30 እጅግ አሳዛኝ ሰበር መረጃ አለ። ልክ የአዲስ አበባ ሀገረ ስብከት አመራሮች እስከ ዛሬ ድረስ በሙስናና በስርቆት እንደተጠረጠሩትና እጅ ከፍንጅ እንደተያዙት የአዲስ አበባ ሀገረ ስብከት ዋና ሊቀ ጳጳስ አስተዳዳሪ የሆኑ ብፁዕ አቡነ ሕርያቆስ በዚህ ጉዳይ እጅ ከፍንጅ ተይዘው ሙሉ ለሙሉ ከአዲስ አበባ ሀገረ ስብከት አስተዳዳሪነት ተነስተው እስከ ጥቅምት ቅዱስ ሲኖዶስ ጉባኤ ድረስ በጊዜያዊነት ብፁዕ አቡነ ሳዊሮስ እንዲያስተዳድሩት ተወስኗል። ሐሳብ አስተያየታችሁን ኮሜንት ላይ ስጡበት። ምን ሐሳብ ይኖረናል? ተስፋችን ህልማችን ይጨልማል እንጂ አባት ተብዬ ይህ አስኬማ የደፋው ቆብ ያደረገው እንዲህ ካደረገ ከምዕመኑ ከባለስልጣኑ ምን ይጠበቃል? እግዚአብሔር ብቻ ፊቱን ይመልስልን። ምን ይባላል ታዲያ? እንዲህ አይነት ዘመን ላይ ወድቀናል። በጣም ያሳዝናል። ማንም ሊያስፈራራኝ አይችልም። መናገር የምፈልገው ነገም ዛሬም እኔ መሞቴ ላይቀር እኮ ነው። ድሮንስ ሰው የሆንኩት ላለሞት ነው እንዴ? ድሮንስ ስመጣ እኮ ከእናቴ ማይጸን ራቁቴን ወደዚህ ዓለም እንደመጣው ራቁቴን ሰው ጨርቅ ካልጣለብኝ ወደ መቃብር ገባል አውቀዋለሁ። ይሄ ደግሞ በዚህ ዓለም የምኖረው በእድሜ ማራዘሚያ እንጂ ዘላለም ልኖር እንዳልመጣ አውቀዋለሁ። ማንም ሊያስፈራራኝ አይችልም። ከእምነቴ መመስከርም ምናልባት ቤተክርስቲያንን የሚመጥን ቅድስና የለኝም አውቃለሁ። ግን ለቤተክርስቲያን ውሻ ሆኜ መኖሬ እንኳን ራሱ መታደሌ ነው። ውሻ ለጌታው ቤት ከጮኸ ለቤተክርስቲያን ግን እጮሃለሁ። ነገም ከዚች ቤት ሆዴም ዘሬም አያወጣኝም። እስከምሞት ድረስ ታምኜላት እኖራለሁ። ምክንያቱም የመሰረታት ጌታ የታመነ ነውና። ጋኔን የማይሰራው ለምንድን ነው የምትሰሩት? ጋኔንን ገድሎ ያውቃል። ሰው ከሰይጣን ለምንድን ነው የሚከፋው? ጋኔን አንድ ጋኔን ተገዳድሎ ያውቃል። ምን ነው በተገዳድሎ ቢያልቅማ እኛ የምናርፈው ነበር። ጋኔንን አይገልም። ሰውን ለምን ይገላል? ኧረ መድኃኔዓለም ልብ ይስጠን። አሜን አሜን። አባታችን ተስፋ እንዳንቆርጥም ደግሞ እንዲህ የሚታገሉ አባቶች አሉ። ተስፋችንን የሚያለመልሙ እስከ መጨረሻው እታመናለሁ የሚሉ እንዲያጽናኑት እግዚአብሔር። የልጆች አስተዳደግን በተመለከተ ደግሞ መምህራችን መምህር ዮርዳኖስ እንደዚህ ይላሉ። ስንት ህጻናት ናቸው ላይቭ ራሳቸውን አንቀው የገደሉ? ይሄ ሞባይል ምን ያህል ደመኛ ጠላታችን እንደሆነ አናውቅም። ህጻናት እንዳይረብሹ ብላችሁ ህይወታቸውን አታበላሹ። እንግዳ ሲመጣ ልጆች ሳሎን ይቀመጣሉ። ይሄ ድሮ ነው ያረጀ ባህል ይመስላል።
የማይወዱት ነገር አለ። አባቶች እናቶች አንደኛ ልጆቻቸው እንዲቆጠሩ አይፈልጉም አይደል? ሁለተኛ ነገር እንግዳ ሲመጣ ልጆች ሳሎን ይቀመጣሉ። ይሄን ነገር ሰዎች ምን ያስቡታል? ይሄ ድሮ ነው ያረጀ ባህል ይመስላል። እስቲ ክርስትና የገባችሁና ክርስትናውን የምትኖሩ ልጆች እስኪ እጃችሁን አውጡልኝ። ይሄን ያህል ዘመን ተምራችሁ በትክክል ክርስትናውን ትኖሩታላችሁ? ለምን ይመስላችኋል ያቃታችሁ? አስተዳደጋችሁ ላይ ችግር አለው። ያደግንበት መንገድ ችግር ያለው ነው። ቅድም ቤተክርስቲያን ውስጥ ስገባ አንድ የ2 ዓመት ሕፃን ሞባይል ይዟል። እዚያ እናቷ አለች፣ ከዚህ ጎረቤት ናት ሞባይል የሰጠችው። ተቆጠበ። ለምንድን ነው ሞባይል የሰጠችው? ዝም አለች። ይኸውልሽ እናት ይህንን ሞባይል በመያዙ ምክንያት የእድሜ ዘመን ህይወቱ ሊበላሽ ይችላል። አንቺ የምታስቢው ሕፃን ነው የሚያየው ነገር አይገባው። ምክንያቱም ሕፃናት ብቻ የማይረብሹበት 2 መንገድ ነው ያለ አይደል? ወይ ቲቪ ሲከፈቱ ሞባይል ሲይዙ ነው አይደል? ሕፃናት እንዳይረብሹ ብላችሁ ህይወታቸውን አታበላሹ። ሕፃናት ልጆቻችሁን ዛሬ እኮ በአሜሪካ ህግ እየወጣ ነው። ከ15 ዓመት በታች ያሉ ሕፃናት በእንግሊዝም አሁን ረቂቁ ቀርቧል። ከ15 ከ16 ዓመት በታች ያሉ ሕፃናት ስልክ የሚባል በጣታቸው እንኳን እንዳይነኩ። አልሰማችሁም? ባለፈው በዛ መከረኛ ቲክቶክ በሚባል የቆሻሻ ስራ መንደር ቆሻሻ ስራ ሲባል አንዳንድ ሰባኪ ቅር ሊለው ይችላል። ተው እባክህ አንተ ስለተገባ አትቀድሰው። ደህና ዋላችሁ? እንዴት ዋላችሁ? ይኸውልህ እንደዚህ ያለ ቆሻሻን ነገር ልትቀድሰው አትችልም። አማራጭ አተን ህዝቡን ለማስተማር ነው የገባንበት ብትለኝ እቀበላለሁ። ስንት ህጻናት ናቸው ላይቭ ራሳቸውን አንቀው የገደሉ? አሁን ባለፈው አንዲት እህታችን ሞተች አሉኝ። ምኑና ሞተች? እንትን ተወግታ ያስከሬን ማድረቂያ። አስቡት ደግሞ የሞት መንገዱ ብዛቱ። ልጅቱ መንፈሳዊ ነገር አታውቅም። እንዴት ያለች አለች የተባለች ቆራቢ፣ ጸሎተኛ፣ ጾመኛ፣ በጣም ትልቅ መንፈሳዊ ሰው እና ምንድነው ስላችሁ አይ ሰው ተንኮል ሳያርግባት አይቀርም። እንዲሁ ጨዋታችሁ አያልቅ አይደለም። እንደሱ አይደለም። ያን ያስደረጋ ጸላዔ ሰናያት ነው። ጸላዔ ሰናያት የቀረባት ሰው ተንኮል ስላደረገባት አይደለም። ክርስትናውን የያዝንበት መንገድ ነው። ይሄ ሞባይል ምን ያህል ደመኛ ጠላታችን እንደሆነ አናውቅም። የኔም የናንተ ጥፋቱ የጋራችን ነው። አላወቅነውም። ይሄ ስልክ መጥፊያችን እንደሆነ አላወቅነውም። አዎ በትክክል ያው ብዙ ጥናቶች በተለይ አሁን ላይ እንግዲህ እየወጡ በስነ ልቦና በፊዚካሊ ለምሳሌ አይናቸው ላይ ችግር በማምጣት ብዙ ነገሮች በተለይ ስነ ልቦና ጫናው ህጻናት ላይ ትልቅ ድርሻ እንዳለው ነው እንግዲህ ጥናቶች እያመለከቱ ያሉ። እናም በአግባብ በስርዓት ይሆን ነው እያሉ ያሉት መመሩ እንግዲህ እናመሰግናለን። ወደ ያየሰው እንግባ እስቲ። ያየሰው ሽመልስ እንግዲህ በጣም የሚደነቅ ጋዜጠኛ ነው። ብዙዎች ያደንቁታል። እና እኔ ገረመኝ እዚህ ጋር ቃለ መጠይቁ ላይ ጠያቂው ጋዜጠኛው የተናገረበት የሆነ ጥያቄው ትክክል እንዳልሆነ ያስረዳበት ነገር እሱ አንድ ገርሞኛል። ሌላኛው ደግሞ ጋዜጠኝነት የዛሬ ነው፣ የታሪክ አይደለም፣ የዛሬዋን ነው፣ የዕለት ስራ ነው የሚሰራው የምትለው አባባል በጣም ነው የገረመችኝና ለማንኛቸውም እስቲ ስሙት። መቼም ያው በሌላም ሰምታችሁት ሊሆናል። ስሙት እስቲ። ፈቃደኛ በመሆኑ ከልብ እናመሰግናለን። እስቲ ካንተ ልነሳና ያየሰው ፖለቲካዊ አቋም ወደ ትህነግ ወይም ወደ ህወሓት ያመዘነ ነው የሚል ነገር ይነሳል። በቅድሚያ እውነት ሐሰት የሚለው ማን ያነሳው? የህዝቡን አስተያየት ካየን ቀጥታ ድጋፍህ ወይም ደግሞ ሆነ ብለህ ለህወሓት አዘምነህ እንደምትጽፍ ነው ኮመንቶቹ የሚያሳዩት። በተለያዩ እንትኖችም እንዲሁ የምንሰማቸው ሹክሹክታዎች ማለት ነው። በትክክል ነው ወይስ አይደለም? አይ ህወሓት ከ160 የፖለቲካ ድርጅቶች አንዱ ነው። አሁን የድል አጥቢያ አርበኛ የበዛበት ሀገር ነው ይሄ ሀገር። ከ2 እና 3 ዓመት በፊት ህወሓት በኢትዮጵያ ፖለቲካ ላይ ብልጫ በነበረው ወቅት እና እሱ በሚያስተዳድረው አገር ውስጥ በዋናነት አገር ውስጥ ሆነን ስንጽፍ የነበርን ሰዎች እኛ ነን። 2016 በፈረንጅ ሪፖርተር ጋዜጣ የምታነበው ኢህአዴግ ይፍረስ ወይስ ይታደስ ብዬ መፍረስ አለበት ብዬ ጽፌያለሁ። ኃይለማርያም ደሳለኝ ከስልጣን ይነሳ
ከጀርባው ያለው የህወሓት ኃይልም እጁን ይሰብስብ ብዬ ቴሌቪዥን ላይ ፕሮግራም ሰርቻለሁ። ጋዜጠኛ ዛሬ ላይ ነው ማተኮር ያለበት፣ የኒውስ ሰው እንጂ የሂስትሪ ሰው አይደለም። ታሪክ እነ ባህሩ ዘውዴ እነ ተክለ ጻድቅ መኩሪያ ስራ ነው። ጋዜጠኝነት ዛሬ ነው። ዛሬ ላይ መጀገን የቻለ ጋዜጠኛ ነው ጎበዝ የሚባለው። 1990ዎቹ ላይ ማለት 80ዎቹ አጋማሽ ወዲህ ኢህአዴግ የሚለው ነገር ነበረው። የደርግ ርዝራዦች ጥቅማቸው የተነካባቸው ወዘተ ነበር። ፋክት እየተነገረው አገሩን እያበላሸ ሆነ ብሎ የሚነግሩትን ሰዎች እንደዚህ የሚሉት ሰዎች እናንተና ናቸው የሚለው ሌብሊንግ ውስጥ ይገባ ነበር። እኔ እማምነው በወቅቱ ስርዓቱን ባንክም ታንክም ያለውን ስርዓት ሳይንሳዊ በሆነ ትችት መተቸት መቻል። ሳይንሳዊ ይሄ አሉባልታ ቱማታ ልክ አሁን እንደጠየቀኝ አይነት ጥያቄ ከዛና ከዚህ የተለቃቀመ ወሬ ይዞ ቴሌቪዥንና ሬዲዮ ላይ መምጣት ወይም ጋዜጣ ላይ መምጣት አይደለም። ሊጠቀስ ሊረጋገጥ የሚችል ፋክት ይዘህ ዛሬን መተቸት መቻል ነው። በወቅቱ ህወሓት ስልጣን ላይ በነበረ ጊዜ ይህንን ስናደርግ ነበር። አሁን ህወሓት ከስልጣን ወርዷል ከተባለ ጉዳይ አይደለም። ምን እሱ ህወሓት በኢትዮጵያ ፖለቲካ ውስጥ የወሳኝነት ሚናውን ካጣ በኢትዮጵያ ፖለቲካ ወስኖ በእኔና በአንተ ህይወት ላይ ተጽዕኖ የሚያሳድረውን አካል ሳይንሳዊ ትችት በመተቸት ክሪቲካል ሂስ በማድረግ መደገፍ ነው ስርዓትን ለአገርም የሚጠቅመው። ለኔ ህወሓት እንደ ደርግ፣ እንደ አፄ ኃይለ ሥላሴ፣ እንደ አፄ ተክለ ጊዮርጊስ፣ እንደ አፄ ቴዎድሮስ ነው ወድቋል። በወደቀ ስርዓት ላይ ዱላ ማብዛት ምን ጥቅም አለው? በየቀኑ ፖለቲከኛና ጋዜጠኛ ስራ የሚጀምረው ህወሓትን በመሳደብ ነው። በዚህ ስድብ ላይ ምን እሴት እጨምራለሁ? ምን የተሻለ ስድብ ማበርከት እችላለሁ? አሁን ብሳደብ የሚጠቅመው አሁን ያለውን ነገር ማስተካከል መቻል ነው። በወቅቱ መለስ ብለህ ማየት ትችላለህ። ፌስቡክ ላይ የምጽፈውን ጋዜጣ ላይ እንዳልኩ ሪፖርተር ላይ እጽፍ ነበረ። ፋና ጋዜጠኛ እያለሁ ኦድ የሚባል ጋዜጠኛ ነበርኩኝ። ለምንድን ነው ይሄን የምንሰራው በሚል በጣም ሲሪየስሊ የምቃወም ሰው ነበርኩ። በተለየ ሁኔታ ክትትል ይደረግብኝ ነበረ። 9 ዜና ሰርቼ ቲያንስ የሚባል ድርጅት አዘግቻለሁ እዚህ ሀገር ላይ። ይሄንን ያክል ኮንፊደንስ ኖሮኝ ማውራት እችላለሁ በወቅቱ በሰራው ስራ ነው የምልህ። ኢህአዴግን ማፍረስ ጠቃሚ እንደሆነ የ36 አምባገነኖች አገር እንደሆነች ያኔ ነው የጻፍኩት። ዛሬ ጠቅላይ ሚኒስትሩና እነ ሙስጠፌ ሳሊቤት የሚያደርጉበትን የአጋር ድርጅቶች ጉዳይ ኢህአዴግ 36 አምባገነኖች ይህንን 9 ክልል እየመሩት ነው። ታዳጊ ክልሎች በዚህ ጉዳይ ላይ አጀንዳው ላይ የሉም እያልኩ ማለት እና ምን ነው የኔ ጉዳይ አይደለም። ህወሓት በመረ ወቅት እተቻለሁ። አሁን እኔ እንደሌላው ሰው ህወሓት ኢህአዴግ ወይም ወያኔ ወዘተ እያልኩ አላንቋሽሽም። ስም አለው፣ ህግ የሚያውቀው ስም። ኦፒዲዮ ኦነግ እያሉ ይጠሩታል። ማነው ኦዲፒ። ይሄ አሁን ሴንሴሽናል ማድረግ ነው። ለምንድን ነው ኦዲፒ ብሎ ምርጫ ቦርድ የመዘገበው? መጥራትም ያለብን የኦሮሞ ዲሞክራሲያዊ ፓርቲ ነው። ከዛ በኋላ አገሩን የሚመራው ኢህአዴግ ነው። ለኔ አሁን ኦዲፒ የሚባል መሪ አምጥቶ ሊሆን ይችላል፣ ግን ኦዲፒ የህወሓት አገር አይደለም። ይሄ ሀገር ማተኮር ያለብን እንደዛ ነው። ለምን ጥያቄህን የሙስጠፌ ድርጅት ማለት ነው ሶዴፓ፣ ለምን ስለ ሶዴፓን ትደግፈዋለህ ለምን አላልከኝ? ምን ትቃወመዋለህ አላልከኝ? ጋዜጠኛው ጠያቂ ጋዜጠኛው አንድ ማን ነው ያለው? ለምሳሌ ህወሓትን ትደግፋለህ ይባላል ሲለው ማን ነው ያለው ብሎ ሲጠይቀው ጋዜጠኛው አንድ የሆነ ፐብሊክ ፊገር ያለው ሰው የሆነ ሰው ቢመልስለት መልካም ነበር። ለምሳሌ የማውቀው አንድ ወይንም የሚታመን ሀቅ ወይንም ደግሞ አደባባይ ያለ ዘመድኩን በቀለ ነው። ለምሳሌ ቀጥታ የእሱ ደጋፊ እንደሆኑ ብሎ ከመጀመሪያው ጀምሮ ሲናገር የነበረው። ሌላ ያው እንዳለው ከኮሜንት ላይ ግለሰቦች የጻፉትን ሰብስቦ ነው እንግዲህ ጋዜጠኛው እንደዛ ብሎ የጠየቀው። ሌላው ግን ከመለሰ ውስጥ ለምን አንቋሸሽ ያስፈልጋል? ለምሳሌ ህወሓትን ህወሓት ብሎ ሌላውንም ወዴደን ኦዲፒ ያው እያለ ሲል ነበረ። ግን አይደለም ሰው ደካማ ነው እንጂ ስለሆነ ያው እንደዛ አይደለም እውነታው። ግን ለማንኛቸውም ያው እንደ ጋዜጠኛ ብዙ ሰው የሚያደንቀው ጋዜጠኛ ነው። ያው ታሪክን ነገርን ከስር መሰረቱ አብጠርጥሮ መናገር ስለሚወድ በስተ መጨረሻም እነዚህ
ፈረንጆች ስለ ኢየሱስ ክርስቶስ ጥያቄና መልስ የተወያዩበት ነገር ሳበኝ እና አሁን ብትሰሙት ይጠቅማል ብዬ አሰብኩኝ። እስቲ ተከታተሏቸው። Check this out. What animal did Jesus ride into Jerusalem on? A donkey. What is on the back of a donkey? A big cross. Who created all things? Jesus. And who holds all things together? Jesus. And what is the shape of the molecule that holds all of our cells together? A cross. The laminin molecule is a cross that holds all things together. What did Jesus use to heal the blind man's eyes? Mud. What is mud made out of? Dirt. And what did God first create Adam and Eve out of? Dust. Which is? Dirt. After the serpent deceived Eve in the Garden of Eden, he was cursed to eat what all the days of his life? Dust. And what are we made out of? Dust. In Genesis, Satan is depicted as what? A snake. But in Revelation, what is he depicted as? A dragon. So a dragon is feasting on us all. What peaceful animal is Jesus compared to in the Bible? A lamb. And what animal has blood that can be used to make an antidote to snake venom? Sheep. So if we're covered by the blood of the lamb, what are we also immune to? The snake's bite. Death, where is your sting? In Genesis, when God cursed the ground for Adam, what did he say would come out of the ground for him? Thorns and thistles. When Jesus was crucified, what did he bear on his head? A crown of thorns. When God cursed Adam and Eve, he told Eve what about bearing children? In pain you will bring forth children. And how did God bring forth his one and only begotten Son into the world for us? Through pain, because he bore our sins on the cross. And here's the craziest thing of them all. When Jesus himself, God incarnate, God in the flesh, was hanging on that cross, what did he have the power to do? He had all the power in the world to stop his suffering. He could have gotten down off that cross. He was the one holding that cross together. He could have wiped all of his enemies out. He could have destroyed them all. He could have said, I'm done with this. But he didn't. He stayed on that cross because why? Because he loves us. ስለሚወደን ነው። አመሰግናለሁ።